بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المصنف: وجوب الإيمان بأن القرآن كلام الله حقيقته. ما من قديتا سلمه يمنا قرنا قرآن يا الله سبحانه وتعالى نقدر أنه هنا بتفكر بحقيقة بتفكر كسو كالله سبحانه وتعالى تنقر مهنون يستمرنا. فصل كفلنا. قال رحمه الله جلتنا مؤلف وعلم: ومن الإيمان بالله وكتبه فالله كما من وسط بس كتابوች كما من وسط الإيمان ما من يገኝበታል بأن القرآن كلام الله قرآن يا الله ንግግር እንደሆነ منزل غير مخلوق منزل كالله ዘንድ የተወረደ غير مخلوق ፍጡር እንዳልሆነ منه بدأ ከሱ ከአላህ ጀመረ ቁርአኑ ከአላህ ጀመረ وإليه يعود ودس ود الله يملسال وأن الله تكلم به حقيقة الله سبحانه وتعالى بحقيقة يتناقربت هنا إلا ومن الإيمان بالله وكتبه يالبت مكنيات بالله سبحانه وتعالى كما من وسطنا بلا يالبت مكنيات قرآن الله يتوسل هنا الله ተናገረው አላህ አወረደው ስለምንል ወደ አላህ የሚጠጋ ነገር ነው። ስለዚህ በቁርአን ማመን በአላህ ከማመን ውስጥ ነው። እንደገናም ደግሞ በኪታቦቹ ከማመን ውስጥ ነው የተባለበት ምክንያት ከኪታቦቹ አንዱ ቁርአን ስለሆነ ነው። ስለዚህ ምን ብሏል? ومن الإيمان بالله وكتبه بالله በኪታቦቹ ከማመን ውስጥ ነው እኮ الإيمان ማመን بأن القرآن كلام الله قرآن يا الله ንግግር እንደሆነ የአላህ ንግግር እንደሆነ ማመን በአላህ ማመንና በኪታቦቹ ማመን ውስጥ ይገባል ነው። ሙነዘሉን ከአላህ ዘንድ የተወረደ መሆኑን غير مخلوق ፍጡር እንዳልሆነ ይላል። እንግዲህ አላህ Subhanahu Wa Ta'ala በመናገር የተገለጠ የሆነ ጌታ ነው። በፈለገ ጊዜ ይናገራል። በፈለገ ጊዜ ይናገራል። ከዚህ በፊትም ተናጋሪ ከመሆን ካሁን በኋላም ተናጋሪ ከመሆን የሚወገድ አይደለም። ንግግሩ አላህ አያልቅም። እንደዚህ ብሎ እንግዲህ በከላም ዙሪያ በንግግር ዙሪያ ስለ አላህ Subhanahu Wa Ta'ala ማመን ግዴታ ነው። መናገር የሚባለው ለአላህ Subhanahu Wa Ta'ala መጀመሪያም የነበረው የሆነ ባህሪ ነው። ከንግግር ውስጥ ግን እንደየ ሁኔታውና እንደየጊዜው አላህ የሚናገረው ንግግር ከዚህ በፊት ከፋፍል እንዳየነው ሲፋ ዛትያና ምን ላይ ነበር? من هذا صفة ذاتية يعلم ذلك كفافل እንዳየነው كلام የሚባለው አይነቱ اصلا የአላህ Subhanahu Wa Ta'ala ذاتي የሆነ ሲፈት ነው። ከዛ በኋላ ደግሞ አላህ በፈለገ ጊዜ የሚናገረው ያ አሐድ الكلام ከከላም ውስጥ አንዳንዱ ወይም በየጊዜው የሚነገረው በአላህ መሽአ የሚነገረው ንግግር ያ ደግሞ ሲፋ ፊዕልያ ነው። ለዚህ ነው ሲፋት الكلام በአንድ ጎኑ ሲፋ ዛትያ ነው፣ በሌላ ጎኑ ደግሞ ሲፋ ፊዕልያ ነው ያልነው። ከአላህ ንግግሮች ውስጥ አንዱ ቁርአን ነው። أعظم كتبه
አላህ ካወረዳቸው መጽሐፎቹ ትልቅ የሆነ ነው። በአላህ ኪታቦች ማመን ሲባል መጀመሪያ የሚገባው ቁርአን አላሁ ሱብሓነሁ ወተዓላ ተናግሮታል፣ በመልእክተኛው ላይ አውርዶታል። ሙነዘል ነው። ስለዚህ ሙነዘል ነው፣ ከአላህ ዘንድ የወረደ ነው። ወይሩ መክሉቅ ፍጡር ያልሆነ ነው ስንል አላህ ሱብሓነሁ ወተዓላ ወደሱ ያስጠጋው ከሲፈትነት በኩል ነው እንጂ ወደ አላህ የሚጠጉ ነገሮች ሁሉ ጊዜ ሁለት አይነት ናቸው ብለናል። ሁለት አይነት ናቸው። ወይ የሱ ሲፈት ነው የሚሆኑት ወይ ደግሞ የሱ ፍጡር ነው የሚሆኑት። ናቀተላሂ እዚህ ጊዜ ምንድን የአላህ ሲፈት ነው። ናቀተላሂ መክሉቅ ኪታቡላህ ከላሙላህ ሲፈት ነው ሲፈት ነው። ቁርአንን ከላሙላህ ብሎ ነው ቁርአን ላይ የተናገረው የአላህ ንግግር ብሎ ሲፈት ነው። ይሄንን የምናውቀው በምንድን ነው? አንድ ነገር ወደ አላህ ተጠይፎ በይቱላህ ሲባል አሁን ካዕባ በይቱላህ ይባላል። በይቱላህ ሲባል ሲፈቱ ነው። ይሄ ካዕባ ለአላህ ባህሪው ነው ወይስ ፍጡሩ ነው? ወደ አላህ ተጠግቶ የተናገረው ይሄ ካዕባ። ይሄንን ማወቅ ከፈለገ ምንድነው የምንለው? ይሄ ወደ አላህ ተጠይፎ የተነገረውን ነገር ማዕና ነው ወይስ ዛት ነው ማለትን መለየት ነው መጀመሪያ እንላለን። ማዕና ከሆነ ሲፈት ነው፣ ዛት ከሆነ መክሉቅ ነው። ለምሳሌ ናቃ ሲባል ናቃዋ ዛት ነች ወይስ ሲፈት ነች? ዛት ነች። ስለዚህ ምንድን ነች ማለት ነው? መክሉቅ ነው። ወደ አላህ የተጠየፈችው አላህ ፈጥሯታል ከማለት በኩል ነው ማለት ነው። የአላህ ፍጡር ነች ከማለት በኩል። ለምሳሌ ይህንን ሰማኡላህ ልንለው እንችላለን። መሬቱን አርዱላህ ኢነ አርዲ መሬቴ ይላል አላህ። መሬት ምንድን ነው? ሲፈት ነው ወይስ ዛት ነው እንላለን። ዛት ነው። ዛት ከሆነ ወደ አላህ ከተጠየፈ ምንድን ነው ማለት ነው? መክሉቅ ነው። መክሉቅ ነው። ሩሑላህ ተብሏል። ማ ዒሳ ሩሑላህ ሩሕ ማዕና ነው ወይስ ዛት ነው ከተባለ ዛት ነው። بدليل قول النبي صلى الله عليه وسلم إن الروح إذا قبض تبعه البصر روح ሲወጣ አይን ይከተለዋል። አይን የሚከተለው ዛት ቢሆን ነው እንጂ ሲፈት ነገር ቢሆን ኖሮ ዝም ብሎ የማይታየ ሲፈት ቢሆን ኖሮ አይን ባልተከተለው። ሩህ ዛት ያለው ነገር ይሄንን በደንብ ትይዛለህ። ሩህ ዛት የለውም እንዳትሉ ማለት ሩህ ዛት ያለው ነገር ነው። እንዴ በመታየት ነው እንዴ መለየት የምንችለው? ዛት ያለውን ነገር ከተባለ አዎ እንደዛ ነው ነው። አንድ ዓሊም ቢመጣና እዚህ ጋር ቁጭ ቢል ዒልሙን ከሱ ላይ ማየት እንችላለን? አይታይም እኮ። ለምን? ዒልም ሲፈት ስለሆነ ማለት ነው። ዒልም ሲፈት ነው። ለዛ ነው ዒልሙላህ ተብሎ ቢባል ምንድነው? ዒልም ምንድነው ለአላህ? ፍጡር ነው ወይስ ሲፈት ነው የሚሆነው? ሲፈት ነው የሚሆነው። ረሕመቱላህ ተብሎ ቢባል ሲፈት ነው የሚሆነው። ዛት ሲሆን መክሉቅ ነው። ማዕና ነገር ሲሆን ደግሞ የሱ ባህሪ ነው። وإن أحد من المشركين استجارك فأجره حتى يسمع كلام الله يا الله نغغر እስከሚሰማ يا الله ንግግር ንግግር ዛት ያለው ነገር ነው ወይ ከተባለ ላ አይደለም፣ ማዕና ነው ንግግር። እዚህ ነው አሁን እኔ ስናገር ይታያል አይታይም እኮ ማዕና ነው። ይሄ ማዕና ወደ አላህ ስናስጠጋው ሲፈት መሆኑን ይገልጻል። ሲፈት ይሄ ነው እንግዲህ ጀህሚዮቹ ላይ ተቀላቅሎባቸው ህዝብ ያበላሹት ማለት ነው። وأن هذا القرآن منه بدأ إلى لا غير مخلوق فطور አይደለም ፍጡር አይደለም የምንልበት ሲፈት ነው። ሲፈት ከሆነ ደግሞ የአላህ ባህሪ ከሆነ ደግሞ እንዴት ፍጡር ይሆናል?
وصفة تتبع الذات النلال صفة የሚከተለው ምን ነው ذات የሰው ልጅ صفة مخلوق لمن وذاته مخلوقة ذات راسه من ስለሆነ مخلوق ስለሆነ يا الله سبحانه وتعالى صفة ደግሞ غير مخلوق كما أن ذاته سبحانه وتعالى غير مخلوق يا الله ذات فطور እንዳልሆነ منه بدأ ከሱ ከአላህ ጀመረ ይላል ይሄ ቁርአን መጀመሪያ የተናገረው ማን ነው ለማለት ነው አላህ ነው መጀመሪያ የተናገረው አላህ ነው وإليه يعود ወደሱ ወደ አላህ ይመለሳል ይሄ አخሩ ዘመን ቁርአን ይተቀለላል ከየቦታው እዛ ወደ አላህ ይሄዳል የሚል ሪዋያ አለ وإليه يعود ወይም ደግሞ منه بدأ ከሱ ከአላህ ጀመረ ንግግሩ وإليه يعود የማን ነው ሲባልም ወደ አላህ ነው የሚመለሰው ብለውም ፈስረዋል وإليه يعود ጀህሚያዎች ምንድነው ያሉት አላህ Subhanahu Wa Ta'ala የሆነ ቦታ ላይ ከላም የሚባልን ፈጠራው ከዛ በኋላ እሱ የሚፈልገውን ነገር በዛ በፈጠረው በሆነ ከላም በተባለው ነገር እንዲገለጽ አደረገ ሱብሃንአላህ የሆነ ቦታ ላይ ምን ፈጠረ ከላም ፈጠረ ለምሳሌ ጅብሪል ላይ ከላምን ፈጠራው ከዛ እሱ በፈለገ ጊዜ ምን ያደርጋል ያ ከላም ከሱ ከአላህ ያعبራል ይገልጻል የተፈጠረው ከላም ቁርአን ከላሙላህ ሲባል እነሱ ዘንድ በሐቂቃው አይደለም በመጃዝ ነው አላህ ያንን ከላም የፈጠረው የሆነ እንደማለት ነው እንጂ እንዴት አይደለም አላህ ተናግሮታል ትክክለኛ የአላህ ንግግር ነው ይሄ ፍጹም አይቀበሉትም አላህ ንግግሬ ነው ሲል ቁርአን ላይ ንግግሬ ያለበት ምክንያት በመጃዝ ነው ይላል መጃዝ ማለት ሐቂቃ ያልሆነ ለምሳሌ የከሊ አንበሳ ነው እንደምንለው የከሊ አንበሳ ነው ስንል እኮ መጃዝ ሐቂቃ አይደለም አንበሳ አይደለም ሰውየው ተውሰን ነው ይሄን ንግግር ማለት የሆነ ምን ስለሆነ ሰውየው ጀግና ስለሆነ ጎበዝ ስለሆነ አንበሳ ነው ይባላል ቁርአኑም እንደዚህ የአላህ ንግግር ነው ሲባል አሉ እነሱ ጀህሚዮቹ በተውሶ እንደዚህ በመጃዝ ነው እንጂ በሐቂቃው አይደለም አላህ አልተናገረም ይሄ ንግራቸው ታዲያ የቁርአን የሐዲስ ማስረጃዎችን አዲለቱ ሰምዕያ የሚባሉ በጣም ብዙ ማስረጃዎችን የናለ ነው ከብዙ ማስረጃ ያፈነገጠ ሌላው ከዓቅል ማስረጃዎችም እንደዚህ ያፈነገጠ ለምን አላህ Subhanahu Wa Ta'ala መናገር ካልቻለ እሱ ምንድነው ማለት ነው ናቅስ ጎደሎ ነው ማለት በል እንደውም አላህ Subhanahu Wa Ta'ala ዒጅል ያመለኩትን ሰዎች ሲወቅሳቸው አወለም يروا انه لا يكلمهم አይመለከቱም እንደነሱ እንደማያናገራቸው አያው ለመጀመሪያ አካባቢ ምን እንደሚል عجلا جسدا له خوار اولم يروا انه لا يكلمهم ይሄ ነገር ያናገራቸው እንዳልሆነ አያዩም እንዴ ይላል ይሁን ድምጽ ብቻ የሚሰጥ ወይፈን ያመለኩትን ሰዎች ማለት ነው በሙሳ አለይሂ ሰላቱ ወሰላም ዘመን እንደገናም ደግሞ ነብዩላህ ኢብራሂም ጣዖቶችን በሰባበሩ ጊዜ ምንድነው ያሉት ፈሳሉሁም ኢን ካኑ ينطقون መናገር የሚችሉ ከሆነ ጠይቋቸው ይሄ ኑጥቅ ከሌለ ከላም ከሌለ عجز ነው ለዛ ነው ምን ይላሉ ካልተናገረ ኢላህ መሆን አይችልም ስለዚህ ጃህሚዮች ኢላህ ብለው ያሉት ኢላህ አይደለም አዑዙ ቢላህ ለዛ ነው አይመተል ጃህሚያን ጃሂሎቹን ሳይሆን ከጃህሚያዎች ውስጥ ዋናዎቹን ዑለማዎቹ አፍረዋቸው
ወደ 500 ዑለማ ካፊር ናቸው ፈርዶባቸው አኢመተ الجهمي የጀህሚዮቹ ዋናዎቹ ማለት ጃሂሉማ የተነገረውን ተቀብሎ እኮ ነው ስለዚህ ጃሂሉ ዝም ብለህ ማክፈር ሳይሆን ማስተማር ያ ዋናዎቹስ እነዛ ያው የሚከራከሩ ናቸው አላህ አይናገርም እያሉ በየቦታው የሚከራከሩ ስለሆኑ ነው ዑለማዎቹ ያከፈራቸው نعوذ بالله تعالى ይሄ አላህን Subhanahu Wa Ta'ala ከአላህነት ማስወጣት ነው አላህን ከጌትነቱ ከፈጣሪነቱ ከተመላኪነቱ ከስሞቹ ከባህሪያቶቹ ሁላ ማንኮታኮት ነው ጀህሚዮቹ እየሰሩ ያሉት نعوذ بالله من كفرهم የሰለፎቹን ንግግር ተቃርነዋል የአይመተ ሙስሊሚን ንግግር ተቃርነዋል ሱብሃንአላህ ብዙ ነው ማለት ነው ጥፋታቸው ሚንሁ በዳአል ከሱ ነው ከአላህ ነው የጀመረው ይሄ ቁርአን መጀመሪያ የተናገረበት አላህ ነው ወኢለይሂ يعود ወደሱ ነው የሚመለሰው የማን ነው ሲባል የአላህ ነው የሚባለው ወኢለይሂ يعود አሁንም ደግሞ የቂያማ ቀን ተጠቅልሎ ከሁሉም ቦታ ላይ ወደ አላህ ይመለሳል ወኢለይሂ يعود ማለት ይሄ ነው يرفع في آخر الزمان فلا يبقى منه شيء في الصدور بدرت وسط عندتم أنقذ أتكر ولا في المصاحف مصحف تقولوا معنا إنه بتبالم ويما يقرأ مصحف تقولوا يتبالم الزام لا عندك من علامات الساعة قرآن النسل كذا قتلوا من هلال وأن الله تكلم به حقيقة الله سبحانه وتعالى بحقيقة أن تناقر بس ما من قدنا لا وأن هذا القرآن هذا القرآن الذي أنزله على محمد صلى الله عليه وسلم ومحمد صلى الله عليه وسلم الله ورد القرآن هو كلام الله حقيقة يا الله نقرنا بحقيقة لا كلام غيره كسوك الله سبحانه وتعالى وجه الله أكال نقر أيضا የጅብሪል ንግግር አይደለም አላህ ቁርአን ላይ የጅብሪል ንግግር ነው በሚል የተናገረበት ቦታ ላይ የተፈለገው ጅብሪል አደርሶታል ማለት ነው እንጂ የመጀመሪያ ተናጋሪው ጅብሪል ነው ለማለት አይደለም إنه لقول رسول كريم ይሄንን ይዘው የአሁኖቹ አህባሾች በየኪታቡ ላይ ነው ያሰራጩት የጅብሪል ቃል ነው የአላህ ቃል አይደለም ብሎ ማለት እሱ አላህ ምን እያለ ነው وإنه لتنزيل رب العالمين ይሄ የአላህ ቃል ነው መልስ የሚሰጣቸው ማለት ነው እሱ የዓለማቱ ጌታ የአላህ ተንዚል ነው አለ نزل به الروح الأمين روح الأمين ይዞት ወርዷል على قلبك በቀልብህ ላይ በሙሐመድ ቀልብ ሰንሰለቱ ከተፈለገ ከዚህ ነው የሚወሰደው ከአላህ እዛ ጅብሪል ከዛ በኋላ መሐመድ አለይሂ ሰላም እንደዛ ከሆነማ ሌላ ቦታ ላይ ለቀውሉ ረሱልን ከሪም ተብሎ ተናግሮ የነብዩ ንግግር ተብሎ ይፈሰራል ሌላ ቦታ ላይ ሌላ የቁርአን አንቀጽ ላይ ማለት አንድ ቦታ ላይ የነብዩ ንግግር አንድ ቦታ ላይ የጅብሪል ንግግር አንድ ቦታ ላይ የአላህ ንግግር መሆኑ ተናግሯል ይሄንን ሰብስቦ ሊያስረዳን የሚችለው በአንድ ላይ የመጣው አሁን የቀረበው የቁርአን አንቀጽ የሙሐመድ ንግግር የተባለው ሙሐመድ አለይሂ ሰላቱ ሰላም ጋር ስለደረሰ በሶስተኛነት ደረጃ የጅብሪል ንግግር የተባለው ሸይጣን አይደለም ለነብዩ ያስተማረ ያለው ወይ ደግሞ አጀም የሆነ ሰው አይደለም ለነብዩ ያስተማረ ያለው ጅብሪል ነው መላእክታው ነው ለማለት ለምሳሌ አንድ ሰው ይሄንን ደርስ ይቀዳና ምን ይላል ይሄ አብዱልዋስ ያስቀራው ነው ከየት አመጣው አብዱልዋስ የድሮቹን ኪታቦች ነው እንጂ ያስቀራ ያለው ማለት ስለዚህ አሁን በሐቂቃ ይሄ ንግግር የሱ ነው ወይ ስትል አይደል የማን ንግግር ነው የአይማዎቹ ንግግር ነው አሁን እየቀራን ያለው ኢብኑ ተይሚያ ነው እንጂ የኔ ንግግር ነው ልክ እንደዚህ ነው ይሄን ወስዶ አሁን የሱ ደርስ ነው ሲባል ቁርአንና ሐዲሱ እያንዳንዱ የተነገረውን ምን ሊል ማለት ነው አንድ ሰው እሱን የተናገረው
ይሄ من ابطل الباطل يا اخي ከባጢል ሁሉ ክፉኛ ባጢል ነው ንግግርን ያለ ቦታው ማስጠጋት ማለት ነው وكلام الله حقيقة لا كلام غيرها يا الله ንግግር ነው ከአላህ ውጭ ያለ አካል ንግግር አይደለም ولا يجوز اطلاق القول ስለዚህም ንግግርን እንዲህ አድርጎ በስድ መናገር የተከለከለ ነው እንዲህ አድርጎ በስድ መናገር የተከለከለ ነው ምን ብሎ بأنه حكاية عن كلام الله أو عبارة عن كلام الله وهم حكاية عن كلام الله بلو بسد من ناقر يتكلكلنا إهنن من ناقروت يبدع سبويناتشو من دنا ميلوت النسو عبارة عن كلام الله وهم دمو حكاية عن كلام الله أهون شيخ من ألوزي ولا يجوز إطلاق القول نقدرن بسد من ناقر أي تشال مولو الذي من ناقر يتكلم يعني من بلو حكاية عن كلام الله قرآن حكاية عن كلام الله ما لا يتكلم عبارة عن كلام الله يتكلم حكاية عبارة من لو من دنو كتب على كالله سبحانه وتعالى نقدر حكاية عنه يعني الله سبحانه وتعالى نقدر እያስመሰለ ወደዚህ ተረጎመ እንደማለት መባል ያለበት ምንድነው ቁርአኑ حكاية عن كلام الله ሳይሆን كلام الله መባል ያለበት እነሱ حكاية عن كلام الله عبارة عن كلام الله كالله سبحانه وتعالى كالله ንግግር عبارة ነው እያعበረ እየገለጸ ያለ ነው ወይም ደግሞ حكاية ነው ሲል የፈለጉበት ምንድነው የአላህ ንግግር ሌላ ነው የአላህ ንግግር ሌላ ነው ይሄ ቁርአን ደግሞ ሌላ ነገር ነው ማለታቸው ይሄ ሁሉ ጥፋት ነው ማለት ኩላብያ የሚባሉ አሉ አብዱላህ ብን ሰዒድ ኢብኑ ኩላብ የሚባል የነሱ ወሬ ነው ይሄ حكاية عن كلام الله የሚለው ማለት كلام የሚባለው እንደ ኩላብያዎች ማለት ነው معنى القائم بالنفس ይሉታል ነፍስ ላይ የቆመ صفት ነው ይላሉ እንደምን ይላሉ ከلزوم الحياة ህይወትን ይመስል አሁን ህይወት የሚባለው ነገር ሰውየው ጋር እኮ ወይም ደግሞ ያ በህይወት የተገለጸው ጋር ያለ ነገር ነው ልክ እንደዚህ ከላም የሚባለው በውስጥ ያለ ነገር ነው ይላል ይሄ በውስጥ ያለው ነገር በሆነ መልኩ ወጥቷል በውስጥ ያለውን ከላም እንለዋለን የወጣውን ደግሞ ምን እንበለው عبارة عن كلام الله وهم حكاية عن كلام الله كالله سبحانه وتعالى نقر حكاية سبحان الله يسوع نقروا يلالو بالله مشيئة بالله إرادة يمين تلاتة يدل حرفنا صوتم يلو እቺን ለመራቅ ነው ገባናል حرف አለው صوت አለው በፈለገ ጊዜ ይናገራል የሚለው ይሄንን ለመሸሽ ምን አሉት كلام الله የሚባለው هو المعنى القائم بالنفس ነፍስ ላይ የቆመ ነገር ነው ከዛ ነፍስ ላይ ከቆመው ነገር ደግሞ ተገልጾ ሲወጣ ያ ተገልጾ የወጣው ነገር عبارة عن كلام الله ከአላህ ንግግር ገለጻ كلام الله ብለው እነሱ የሚሉት ምንድነው እዛ ውስጥ ላይ ያለውን ልክ እንደ ህይወት ያለ ባህሪ እንደዛ ያለውን አህሉ ሱና ወል ጀማዓ ረዳ ያደርጉባቸው አንድ ሰው ውስጡ ሳይናገር ያለው ነገር ከላም ሳይሆን የሚባለው ምንድነው ዒልም
ሳይናገር ያለው ነገር ከላም ሳይሆን በትክክለኛው ምንድነው የሚባለው ዒልም ሲያወጣውና ሲያብረው ነው ምን የሚባለው ከላም ወይም ደግሞ ውስጡ ያለው ይሄንን ከተፈለገ ውስጡ ያሰበው ነገር ምናምን ከተፈለገ ምን ይባላል ከላም ነፍሳኒ የውስጥ ንግግር በውስጤ እንደዚህ አስቤ ነበር ይላል አይደል ያለው በውስጤ እንደዚህ አልኩኝ ይሄውን ሰላት የማያበላሸው ንግግር ማለት ነው ምን ስላልሆነ ትክክለኛ ንግግር አይደለም በውስጡ አንድ ሰው ያወራል አይደል እንደ ሰላት በውስጡ ያወራል ይሄ እኮ ሰላት አይሰብርም የትኛው ነው ሰላት የሚያበላሸው ሁሉም እንደሚረዳው ማለት ምንም እንደው ያልተማረው ሁላ ዲን የማያውቀው እንደሚረዳው ከላም ተብሎ የሚባለውና ሰላት የሚሰብረው የተለያየ ነገር በምላስ የተወራ አላህ Subhanahu Wa Ta'ala ታዲያ ይናገራል ይሄው ቁርአን ላይ እንደተነገረው ይናገራል ተብሎ መታመን ግድ ቁርአን ላይ እንደተነገረው ይናገራል ሐዲስ ላይ እንደመጣ ይናገራል የሚናገረው በሐርፍና በሰውት ነው ወይ ከተባለ እኛ አሁን ያልተባልነውን ጨማምረን ላንቃ አለው ምላስ አለው እያለ መሄድ ይሄ ሁሉ ምንድነው ባጢል ይሄ ሁሉ ባጢል ያልተነገረን መጨመር ይሄ ሐራም ተከለከለ ነገር ግን ሰውት አለው ወይ ድምጽ አለው ወይ ከተባለ አው ሰውት አለው ሐርፍ አለው ወይ ፊደል አለው ወይ ከተባለ አው ፊደል አለው ቁርአኑ ራሱ ምን ስለሆነ በመጀመሪያ ደረጃ ቁርአኑ ራሱ የፊደላት ተረከም አሊፍ ላም ሚም لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አሊፍ ላም ሚም አንድ ሐርፍ ነው አይደለም ሶስት ሐርፍ ነው አሊፋም ራሱን የቻለች አንድ ሐርፍ ላማም ራሷን የቻለች 10 ሐሰና የምታሰጥ ብለዋል ስለዚህ ይሄ ምንድነው በሐርፍ የሚናገር መሆኑን ነው የሚያሳየው አላህ ሌላው በሰውት የሚናገር በድምጽ እንደሚናገር ሐዲስ ላይ መጥቷል يسمعه من بعد كما يسمعه من قرب إليه የቀረበው እንደሚሰማው ሩቁ የሚሰማው በሆነ ድምጽ አላህ ያናገራቸዋል ለቂያማ ቀን አንድን ሰው አላህ Subhanahu Wa Ta'ala ያስጠጋዋል فيناجيه በሚስጥር ያወራዋል فيضع عليه كنفه فيناجيه የሱን ሲስሩን ያደርግበትና የቂያማ ቀን ያዋራዋል እንዲህ ሰርታ አልነበረም ወይ فناديناه ይላል ሙሳ نداء على صوت ይሆናል ወይ የለም ونجيناه ምንድነው የሚለው وقربناه نجيا ከሱ ጋር ደግሞ በሚስጥር የምናወራው ሲሆን አቀረብነው ይላል በሚስጥር ማውራትም ያለ ሶት የለም ያ ሙሳ ብሎ ተጣርቷል انك بالوادي المقدس طوى ይሄ ሶውት ነው ይሄ ሐርፍ ነው እነዚህን ነገሮች በአጠቃላይ ነው እንግዲህ የሚሸመጥጡት ማለት ነው በለንደው ሙሳን ያናገረው ሸጀራ ነበረች እዛ ጋር ሸጀራው ላይ አላህ Subhanahu Wa Ta'ala ከላም ፈጠረ ያ ሸጀራ ነው ሙሳን ያናገረ የነበረው ሱብሃንአላህ ይሄ ከሆነ ከንግግሩ ውስጥ ምንም ይላል ኢኒ አና ረቡከ فاخضع عليك ኢኒ አና ረቡከ የሚለው ሸጀራ ነው እንዴ ዛፍ እኔ ጌታህ ነኝ ይለዋል ሱብሃንአላህ እንዲህ ያለ በጣም ቁሽሽ ያለ አስተሳሰብ የገሳንግስ መጠራቀሚያ ነው ይሄ የጃህሚያ ንግግር ማለት منه بدا واليه يعود ከሱን የጀመረው ወደ እሱ ነው የሚመለሰው አላህ Subhanahu Wa Ta'ala በሐቂቃ ነው የተናገረው ይሄንን ቁርአን ይህ ቁርአን አላህ Subhanahu Wa Ta'ala በመሐመድ ላይ ያወረደው ነው هو كلام الله حقيقة لا كلام غيره በዚህን ማመን ግዴታ ነው አለና ምን አለ ولا يجوز إطلاق القول ንግግርን ሰድ ማድረግ ልቅ ማድረግ አይቻልም ምን ብሎ بأنه حكاية عن كلام الله كالله كلام حكاية ነው ቁርአን ወይም ደግሞ ከአላህ كلام عبارة ነው ያው ነው ተመሳሳይ ነው حكاية عبارة አንዳንዶቹ عبارة አንዳንዱ حكاية እያለ ይላል عبارة የሚሉት አሻሪዮች ናቸው እነዛ ኩላቢያዎች
لذا بعض العلماء من يقولوا إن الخلاف بين الكلابية والأشاعرة خلاف لفظي በጣም ንግግራቸው አንድ ከመሆኑ በአሻሪያዎችና በኩላቢያዎች መካከል ያለው ይሄ ዒባራ አሉ አይደል እነዛኞች አሻሪያዎች ኩላቢያዎች ደግሞ ምናምን ሒካያ عن كلام الله እነዛ ዒባራ عن كلام الله ሲሉ እነዚህ ደግሞ ሒካያ عن كلام الله ሁለቱም ያው ነው የአላህ كلام የሚባለው እነሱ ጋር المعنى القائم بالنفس ለዚህ ሁላ እኮ ማስረጃ የሚያመጡት አንድ አፍጠል የሚባል ነስራኒ አለ ክርስቲያን ነው እሱ የተናገረው የድሮ ግጥም አለ እሱን ነው የሚያመጡት ሱብሃንአላህ إن الكلام لفي الفؤاد وإنما جعل اللسان على الكلام دليلا يمي ንግግር ያለው በውስጥ ነው ምላስ ንግርን የሚደልል ተደርጓል እንጂ ብሎ ተናግሯል እሱን ይዘው የአላህን ቁርአን ይመልሳሉ ሐዲስ ይመልሳሉ በቃ ማስረጃ ተገኝቷል ለምን ለዚህ ባፈን ማለት ግጥም ይዞ የክርስቲያን ግጥም ሊያው ይዞ የአንድ ሙሽሪክ ካፍር ግጥም ይዞ ቁርአን ሐዲስ መረጃ ሁላ መመለስ ከሚደንቁ ሁላ የሚደንቁ ስለዚህ አሁን አሽዓሪያዎችም ይሁኑ ኩላዊያዎቹ ይሄንን ቁርአን ከላሙላህ ብለው ካሉ ከላሙላህ የሚሉት እንዴት ነው በመጃዝ ነው ገባናል በሐቂቃው የአላህ ንግግር እንደውም ለጃሂሎቹ ነው ብለን ከላሙላህ የምንለው ይላሉ አንዳንዴ ለጃሂሎቹ ብለን ማለት ጃሂሎቹ እኛ የምናወራው ፍልስፍና ስለማይገባቸው ማለት ነው ሱብሃንአላህ እንጂ ቁርአኑ ይሄ የአላህ ንግግር አይደለም ብለው ነው የሚያምኑት የአላህ ንግግር እነሱ ጋር ምንድነው المعنى القائم بالنفس ከአላህ ጋር እንደ ህይወት እንደምን ያለ ነገር ነው ይሄስ ቁርአኑስ እውነታው ምንድነው ብለህ ብትጠይቃቸው ዒባራቱን عن كلام الله የአላህን ከላም ከዛ ተገልጾ የመጣ ነው ብለው ነው እንጂ ከላሙላህ ብለው አይሉትም ማለት ነው ይሄ ሁሉ እንግዲህ ፍልስፍና ነው ይሄ ሁሉ ፍልስፍና ነው ባጢል ነው ባጢል የነጃህምን አሳልፈናል ቅድም የነጃህሚያው ምን ነበር ከላም የሚባለው ነገር አላህ ሌላ ቦታ ፈጠረው እነሱ ደግሞ ሌላ ቦታ ፈጠረ ያንን የፈጠረውን ነገር ምን ተባለ ከላሙላህ ተባለ ከላሙላህ ሲባል እንደ ጃህሚዮቹ ምን ማለት ነው የአላህ ፍጡር የሆነው ንግግር ሌላ ቦታ ላይ የፈጠረው ማለት ነው እንጂ እሱ አላህ ተናገረው ተብሎ ፍጹም አይተሰብም አሽዓሪያዎችና ኩላቢያዎች ደግሞ ምንድነው ይሄ ከላም የሚባለው ማን القائم بالنفس ነው በራሱ በነፍሱ ውስጥ የቆመ የሆነ ከላም የሚባል ነገር አለ ከዛ ከላም ደግሞ ይተዓበራል ወይንም የሚገለጽ ነገር አለ ከዛ ከተገለጹት ውስጥ አንዱ ቁርአን ነው ዒባራቱን عن كلام الله ቁርአን ሁሉም ፍልስፍና ነው ሁሉም ጥፋት ነው ሁሉም ضلال ነው ኩፍር ነው ሰዎቹ እያንዳንዳቸው ከሌ ካፊር ነው ማለት ቢከብድም ንግግሩ ካፊር ንግግሩ ኩፍር በል ይልቁኑ የሚለው ከዚህ በፊት ላለፈው ማረሚያ ተደርጎ ይመጣል ንግግሩ ይልቁኑ اذا قرأه الناس ሰዎች በቀሩት ጊዜ او كتبوا ወይም በጻፉት ጊዜ في المصاحف በተለያዩ በሆኑ መጽሐፎች لم يخرج بذلك الوطن بذخ أن يكون كلام الله يا الله نقدر كما هو حقيقة بحقيقة يا الله نقدر كما الوطن ይሄ እንግዲህ ያህሉ ሱና አቋም ተባላለ ማንንም ቢቀርብ ማንንም ቢጽፈው የአላህ ንግግር ከመሆን
አይወጣም فإن الكلام ንግግር إنما يضاف حقيقة በሐቂቃው የሚضيፈውና የከሌ ነው ተብሎ የሚባለው ኢላ መን ቃለሁ ሙብተዲአን ጀማሪ ሆኖ ወደ ተናገረው ነው ላ አይደለም ኢላ መን ቃለሁ ሙበሊገን ሙአዲል ኢላ መን ቃለሁ ወደ ተናገረው ሳይሆን ሙበሊገን አድራሽ ሆኖ አድራሽ ማለት በል ተብሎ ይሄንን ንግግሬን አድርስልኝ ተብሎ አንዱ በሙበልግ መልኩ ማለት ነው በአድራሽ መልኩ እና ሙአዲያን ያለበትን ኃላፊነትና ተወጪ ሆኖ የሚወጣ ሆኖ የተናገረው የሱ ንግግር ተብሎ ይባላል የሱ ንግግር ተብሎ የሚባለው የትኛው ነው የመጀመሪያው ሰውዬ ለሱ ነው ይህ ንግግር የሱ ንግግር ተብሎ የሚባለው አንድ መልእክተኛ ተላከ የሆነ ቦታ የተላከው የሆነ ነገር ለመግዛት ይሆናል ሌላው ሰውዬ ምን ብሎታል እንዲ በለው ሄደና እንዲ በለው ተብያለሁ አሁን ይሄ በለው ተብያለሁ ብሎ የሚናገር ሁለተኛው ሰው ከላሙ የሱ ነው ይሄ ማለት ነው بل اذا قرأه الناس او كتبوه ሰዎች በቀሩት ጊዜ ወይም በጻፉት ጊዜ في المصاحف መጽሐፎች ላይ لم يخرج بذلك عن ان يكون كلام الله يا الله ንግግር ከመሆን አልወጣም فإن الكلام نقدر إنما يضاف حقيقة بحقيقة ويضيف إلى من قاله مبتدئا جماري هون ودتناقرون لا إلى من قاله مبلغا مؤديا يعني لبتنا عرفتنا لما وطاتنا لما درس بلو ودتناقرون وهو قرآن كلام الله يا الله نقدرنا حروفه هي هون يقالوا من نقرة نقر رد يارجل እንግዲህ أهل العلم يهم متاوت مننا كل ጊዜ ረድ ማለት ከሌ ብሎ ጠርቶ መጨቃጨቅ አይደለም ረድ ማለት ረድ አንዳንዴ ዒልምይ ነው ዒልምይ ማለት ያለውን መስአላ እየተከተልክ ዝም ብለህ ሰዎች የተናገሩትን ባጢል ማሽመድመድ ማለት ይሄ ነው የሚከብደው እንጂ ከሌ ብሎ መጮህ ሁሉም ይችላል በመስአላ እያንዳንዱን የሚያመጡትን ሹብሃ እየመቱ መሄድ ይሄ ከባድ ነው وهو كلام الله السوء الله نقدرنا حروفه حرف ومعانيه منهم ترجم ليس كلام الله يا الله نقدركم አይደለም الحروف دون المعاني حرفوች ብቻ ያለ معاني የነጣጠሉ ስላሉ ولا المعاني معناዎችም دون الحروف معناው ብቻ ነው يملوا الله አይደለም حرف ምን አይደለም ነው የአላህ ንግግር አይደለም ሌሎች ደግሞ حرف ነው የአላህ ንግግር ማናው የአላህ ንግግር አይደለም የመሳሰለ ሊሉ ይችላሉና ሁሉንም ረድ እያደረገ ነው ቁርአን በምላስ ቢቀራ በሙስሐፍ ቢጻፍ በልብ ቢተሐፈዝ የአላህ ንግግር ከመሆን አይወጣም ይሄ ነው አንድ እዚህ ላይ ትንሽ يتيال عند مسألة نبرة سم لفظي بالقرآن يميلنه لفظي بالقرآن مخلوق نو ويس لفظي بالقرآن غير مخلوق نو بالو بميل تبجك الله لفظي بالقرآن يعني قال قرآن سكرة فطر نو ويس هيدا الله ቁርአን ተስማማን ቁርአን ያላህ ምንድነው ንግግር ነው ቁርአን ያላህ ንግግር አይደለም ብለው የሞገቱት ጃህሚያዎች ናቸው
እና የመካ ሙሽሪኮች ከመካ ሙሽሪኮች ጋር አብረው ያበሩት ጃህሚያዎችና የጃህሚያ አስፋዎች ቁርአን የአላህ ንግግር አይደለም ሱብሃንአላህ ብለው ያሉት እነሱ ናቸው አሁን እንግዲህ ከማስረጃዎች አንፃር ሁሉም ሰው የሚያምነው ምንድነው የአህሉ ሱና ወል ጀማዓ ማስረጃዎች ቁርአን ሐዲስ እነዚህ ናቸውና እነዚህ ለሁሉም አቅል ላለው መመራትን አላህ ለከተበለት ሁላ መመራትን የሚሰጡ ናቸው ለፍዚ ቢልቁርአን መኽሉቅ ብሎ ያለ ጃህሚያ ነው አሉ ኢማሙ አህመድ ለፍዚ የሚለው ለፍዚ የኔ ለፍዝ ማለት ነው بالقرآن بقرآن قرآن سقرا ያለው የኔ ለፍዝ ቁርአን ስቀራ ያለው የኔ ለፍዝ መክሉቅ ነው ብሎ ካለ አንድ ሰው የኔ ለፍዝ የኔ ቃል ቁርአን ስቀራ መክሉቅ ነው ካለ ጃህሚያ ነው ለምን ጃህሚዮቹ ቁርአን ከላሙላህ ነው غير مخلوق ነው የሚባለውን ነገር በግልጽ አንዳንዴ መቃወም አቃታቸውና እያስመሰሉ መናገር ጀመሩ እኔ ስቀራ አሁን እኔ የኔ ድምጽ አይደል እንዴ ገበራለ የኔ ድምጽ አይደል እንዴ እየወጣ ያለው ማን በሚል ሹብሃ ለመጣል ሰዎች ላይ መማር ጀመሩ እኔ ስቀራው ግን የኔ ለፍዝ በቁርአን የኔ ለፍዝ ቁርአን ስቀራ ያለው መክሉቅ ነው ብሎ ማለት ጀመሩ የዚህ ጊዜ ኢማም አህመድ ምን ብለው ተናገሩ من قال لفظي بالقرآن مخلوق فهو جهمي እኔ ቁርአን ስቀራ የኔ ቃል በቁርአን መክሉቅ ነው ብሎ ያለ ሰው ጃህሚይ ነው የፈለጉት ኢማሙ አህመድ የኔ ቃል ቁርአን ስቀራ ብሎ ሲል ሰውየው ቁርአኑን የፈለገበት ጊዜ ነው ጃህሚያ የሚሆነው በርግጥ እንደዚህ ያለ ፍልስፍና ውስጥ መግባቱ ተገቢ አልነበረም በመሰረቱ ማለት ነው እኔ አሁን ስቀራው ቁርአኑ አሁን እኔ ስቀራው ቁርአኑ መክሉቅ ነው ወይስ መክሉቅ አይደለም ብሎ እዚህ አይነት ፍልስፍና ውስጥ መግባት ተገቢ አልነበረም ነገር ግን ካነሱት ደግሞ ሐቁን መበየን ግድ ነው የዚህ ጊዜ ምን እንላለን የፈለገበት የራሱን ቁርአን የቀራበትን ይሄን የራሱን አካል ከሆነ መክሉቅ ነው እንላለን ችግር የለውም ለፍዚ ቢልቁርአን ሲል የራሱን ድምጽ ፈልጎበት ከሆነ የራሱን ነገሮች ፈልጎበት ከሆነ አማ ቁርአንን ፈልጎበት ከሆነ ግን ምንድነው የሚሆነው ጃህሚያ ለዚህ ነው አላ አድርገውታል እንደዚህ ያለው ቃል ውስጥ መግባት ولا شك ان الذي يريد باللفظ هنا الملفوظ به جهمي ملفوظ به كفلገ ቁርአኑን ከፈለገ ጃህሚያ اما من قال غير مخلوق ያለውን ሙብተዲ ብለውታል የኔ ለፍዝ ቁርአን ስቀራ መክሉቅ አይደለም አንዱ ደግሞ አሁን እኮ ሹብሃ የሚፈጥር ነገር ለዛም ነው ምን አሉ ኢማሙ አህመድ ያኛውን ጃህሚያ ነው ይሄኛው ሙብተዲዓ ነው ለምን ሙብተዲዓ አሉት لان هذا لم يعهد من السلف ከሰለፎቹ እንዲህ ያለ ቃል አልተለመደምና አዲስ አመጣው ለማለት ነው ሰለፎቹ ምን ነበር የሚሉት ቁርአን ሲቀራ በቃ هذا كلامه ባጭሩ እንጂ እንትን አይሉትም ማለት ነው ዞሮ እኛ ከዒልም አንፃር ደግሞ ነጥሎ ማየቱ ተገቢ ስለሆነ ዒልም ላይ ያለው ሰው በዚህን ነጣጥሎ ቢማረው ችግር የለውም خير እንግዲህ فإن الكلام إنما يضاف حقيقة إلى من قاله مبتدئا لا إلى من قاله مبلغا مبلغ هنا ودا درسوا يسن غير يبالم هلكة الجهمية
إن كلام الله الحروف دون المعاني بلو يا لا يا الله سبحانه وتعالى كلام የሚባለው እኮ ማዕናው አይደለም ሐርፉ ብቻ ነው ብሎ ይላል ያንን ረድ አደረገ ከዛ በኋላ ምን አለ ወለል መዓኒ ዱን الحروف ማዕናዎችም ብቻ አይደለም ሐርፉ ሳይሆን አሽዓሪዮች ስለሚፈርቁ ነው አሽዓሪዮች ምን እንደሚሉት የአላህ ንግግር የሚባለው ማዕናው ነው ሐርፉ ደግሞ ፍጡር ነው ሐርፉና ምኑን ነጥለው ማለት ነው ማዕናውን ነጥለው እንደዛ ይላሉ አህሉ ሱና ወልጀማዓ ان القرآن كلام الله حروفه ومعانيه حرف معناه كلهم يا الله ነው ይሄ አህሉ ሱና ወልጀማዓ አቋም ነው የኪታብና የሱና አቋም ነው ማለት ነው የአህሉ ሱና ወልጀማዓ አቋም ማለት እነሱ በቃ ከሌላው ለየት ብለው ራሳቸው የፈጠሩትና ያመጡት ማለት አይደለም ከቁርአን ከሐዲስ ላይ የተገኘው ሰሃቦቹ የተናገሩት ነብያችን አለይሂ ሰላቱ ወሰለም የነበሩበት አቋም ይህ ነው ማለት ነው هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين